የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሀል እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከ መባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ ይህን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው ኦርቶዶክስ ቤተክርስቲያን ይሄን ዘመሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቅሽ ምናምን የሚል ወረቀት። ከዛ እኔ ጌታዊ አበርታኝ፣ ልቤን አጠንክራለሁ ማለት ነው። ከዛ የኔን አርዶስ ማለት ስጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት ነው። ከዛ እኔ ድምፅ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች፣ እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲያነጠላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደኋላ አልልም። እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ከዛ እኔ አሜሪካን ሀገር ነበርኩኝ። ያው ለመጨረሻ ጊዜ በአሜሪካው ሲኖዶስ አሜሪካን ሀገር ስለነበር ማገለግለው ኦፊሻሊ ውግዘት ደረሰብኝ ማለት ነው። ኦፊሻል እንግዲህ ቁጭ ብለው አባቶች ብዙ ጊዜ ሰው የሚወገዘው የዶግማቲክ ነገር ላይ ነበረ የሚሰብኩ ሰዎች ነበሩ። እና ከዛ በኋላ ግን ኦፊሻሊ ሲኖዶሱ ቁጭ ብሎ አወገዘኝ ማለት ነው። ላይ ተሰቅሎ እኛን ያዳነ የእግዚአብሔር አንድ የባህሪ ልጁ አዳኝ፣ ህይወት ሰጭ፣ መድኃኒት፣ ሁሉም ነገር እሱ ነው። ደስ ይላል እውነት። አሁን አባ ድነዋል ማለት ነው። የትኛው አባ? እርሶ? የዳነ ሰው ነው እያወራን ያለ ነው። ዛሬ ቢሞቱ ገነት ነው ሲኦል ነው የሚገቡት? ወደ እረፍት ቦታ። የት ነው የሚገቡት እርሶ? እረፍት ቦታ። የት ነው ያ እረፍት? የእረፍት ቦታ እኮ ተብለዋል አይደል? የት ነው ያ እረፍት? ዕብራውያን 4 የት ነው ያ እረፍት ቦታ? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አልገባኝም። ኢየሱስ ክርስቶስ የሚባል ስፍራ አለ? እረፍታችን፣
ስፍራችን፣ ህይወታችን፣ ሁሉ ነገራችን ነው። እሱማ ምንም ጥያቄ የለውም። በዚህ ህይወታችን በሆነው ረፍታችን በሆነው በኢየሱስ አምነው ሲሞቱ የት ነው የሚገቡት ነው ያልኩት። እርሱ እኮ ኢየሱስ ክርስቶስ ጋር ናቸው። ብዙ አማርኛ ስለማልችል ነው አይደል? ኦኬ ጥሩ እሺ። ምናልባት እንግዲህ የአማርኛ ችግር አይመስለኝም። እስካሁን ድረስ አማርኛ ምንም አልቸገሩትም። በስርዓት ነው ሲያወሩ የነበረው አለስ አደርዋይስ ሌላ ሀሳብ ከሌለ በስተቀር ማለት ነው። ግን እስኪ ግድ የለም ፎከስ ብናደርግ እርስዎ የዳኑት ኢየሱስ ክርስቶስን በማመኑት ብቻ ነው? በእርሱ በመኖሬም አልገባኝም። ያመነ አምኜ በሱ ኑሬ እድናለሁ ወይም ደግሞ እጸድቃለሁ። ሲያምኑ አልዳኑም ማለት ነው? ድኛለሁ እኮ። ስለዚህ ኢየሱስን ባመኑበት በዛ ቅጽበት ድነዋል ማለት ነው እርሶ? አዎ። ስለዚህ በማመኑ ብቻ ነው የዳኑት ማለት ነው እርሶ? ብቻ አይደለም በመኖሬም ጭምር ነው። ስራ ሰርተው በመኖሬ በቃሉ በመኖሬ እኮ። ስለዚህ ስራ ሰርተው ማለት ነው አይደል? የእምነት ስራ ምንድን ነው? እምነት ስራ አይደለም እንዴ? እሱ ጥያቄ ነው። ስራ ሰርተው ነው ወይ? አዎ አምኜ ስራ ሰርቻለሁ። በቃሉ ሲኖር ድኛለሁ። ስለዚህ የዳኑት አምነው ስራ ሰርተው ነው ማለት ነው አይደል? እዛ ነው እያሉኛል። ስራ አልሰራም፣ ነገር ግን ስራ አልሰሩ። ኦኬ ስራ ሳይሰሩ በእምነት ብቻ ነው ማለት ነው የዳኑት? ብቻ አይደለም አልኩ። እሺ ስራ ሰርተው በመኖርም ነው። ከእምነት ውጪ ስራ ሰርተዋል እኮ። ስራ ሰርተዋል ከደም እንኳን አልሰራውም አሉኝ እርሶና። አዎ እኔ አሁን የአማርኛ ችግር አይመስለኝም እርሶ ጋር ያለው ራሱን ለመደበቅ የሚሞክሩት ነገር ነው። እኔ የሚታየኝ በግልጽ ነውና ስራ ሰርተው ነው ስሎት ማን አለ ይሉኛል። እርሶ ግን በራስዎት አንደበት አዎ ስራ ሰርቼ ነው እያሉኝ ነው። ስለዚህ ያለ ስራ በእምነት ብቻ ነው የዳኑት ማለት ነው እርሶ? እሺ በእምነት ብቻ ያለ ስራ ነው የዳኑት ማለት ነው? በእምነት ድኛለሁ። እኔ ጥያቄን በደንብ ከሰሙኝ በደንብ በማስተዋል ስሙኝ። ድኛለሁ ሲሉ ኢየሱስ ክርስቶስን አምነው ብቻ ነው ወይስ ደግሞ ስራ ሰርተው ነበር ለማለት? አምኜ ድኛለሁ። አሁንም ለመመለስ ፈቃደኛ አይደሉም ይመስለኛል። የሆነ ነገር እንግዲህ ግልጽ ማድረግ አልፈለኩም። የኔ ጥያቄ ምንድነው? ድኛለሁ ሲሉ ከእምነት ውጪ ስራ ሰርተው ነበረ ወይስ እምነት ብቻ ነው? በማመን ድኛለሁ አልኩ እኮ። ማመን የኔ ስራ ነው። አሁንም ለመደበቅ ነው እየሞከሩ ያሉት። ለምሳሌ ለስጦትና ክሊር የሆነውን እምነቱን ይንገሩ። ኦኬ እየጠየቅኩኝ ያሉት አዎ በእምነት ነው የዳንኩት ሲሉ ሰምቻለሁ። እኔ ማወቅ የፈለኩት ከእምነት ውጪ ሌላ የሰሩት ስራ አለ ወይስ የለም ነው የኔ ጥያቄ። እሱ ነው። በእምነትማ እንደዳኑ እኮ ተስማማ። ሌላ ስራ የለም። ለሚሰማን ሰው የዳኑበት ሚስጥር ግን ከእምነት ውጪ ሌላ ነገር እንደሌለ ማወቅ ነው የፈለግነው። በእምነት ብቻ ነው የዳኑት ማለት ሌላ ስራ ለመዳን የተሰጠኝን ስራ ነው። ይሄ ማለት ማመን ማለት ነው። አይደበቁ። አሁን ስራ ነው። ቆይ ስለ እምነት ነው አሁን እያወራን ያለው። ስለዚህ ከእምነት ውጪ ሌላ ያደረጉትና የሰሩት ስራ የለም ማለት ነው ከእምነት ውጪ?
አዎ አዎ። ስለዚህ በእምነት ብቻ ነው የዳኑት ማለት ነው እርሱ። በእምነት ድኛለሁ። ስለዚህ በእምነት ብቻ ነው፣ ሌላ ነገር እኮ የለም ካሉ ኦልሬዲ በእምነት ብቻ ነው እያሉኝ ነው ያሉት። ለምን ፈሩት? ምንም ያስፈራ ነገር እኮ ሌላ ጥያቄ የለም። አይ በእምነት ስለመዳኑት ነው የጠየቅኩት፣ ግን በእምነት ብቻ ነው ወይ የዳኑት ነው እኔ ጥያቄ። እሱ ነው ክሊር አድርጉልኝና ከዛ እንለፈው ሌላ ጥያቄ። ለምን መደበቅ ፈለግ? አዎ እኔ የሰራሁት እምነት ብቻ ነው አልኩ እኮ። ሌላ እንትን አለው እንዴ? ስለዚህ በእምነት ብቻ ነው እርሶ የዳኑት ማለት ነው። በእምነት ድኛለሁ። የደገምኩት ነው። አልደገሙትም፣ ፈርተውታል። ለምን እንደፈሩት ግን ይገባኛል። ግን እኔ ፍርሃቶትን ክሊር ማድረግ ስላለብኝ ነው። ምክንያቱም ለመወያየት እምነቶትን በድፍረት መናገር መቻል አለብን። ምክንያቱም ኦርቶዶክስ ቤተክርስቲያን የመዳን ተስፋዋ እምነት ሲደመር ስራ ነው። ኦኬ ስራ ብለን የምናወራው ስለ እምነት አይደለም። እምነት ሲደመር ስራ ብላ ነው ቤተክርስቲያኒቷ የምታምነው። ልክ እንደዛ እንደ አንድ ኦርቶዶክሳዊ አባት እርሶ እምነት ሲደመር ስራ ነው ያዳነኝ ብለው ነው የሚያምኑት ወይስ እምነት ብቻ ነው ያዳነኝ ብለው ነው የሚያምኑት? በእምነት ድኛለሁ እኔ ያልኩህ እኮ እንዴ ልድገመው? አይ አውቀው እየተደበቁ ነው ያሉት። እኔ ጥያቄንም አሁንም ልድገመው ካልሰማ ግን አውቀው ነው ያሉት። ወይ ያፍሩበታል ትምህርቶትን። ኦኬ ወይ ትምህርቶትን ያፍሩበታል። ኦኬ ወይ ደግሞ ስትገቡ የሚወጣሉ ጋይስ እፍረት አለ ማለት ነው። እኔ አሁን የጠየቅኩት ልክ እንደ አንድ ኦርቶዶክሳዊ ስራ ሰርተው ከዛ አምነው ከዛ ስራ ሰርተው ነው ወይ የዳኑት ነው ጥያቄ። የኔ ስራ እምነት ነው፣ ካመንኩ ዳንኩኝ። ሌላ ስራ ስለዚህ ስራ አልሰራውም እያሉኝ ነው ያሉት። አልነበረኝም። የኔ ስራ የተሰጠኝ ማመን ነው። ኦኬ ስለዚህ እምነት ብቻ ነው ያዳኑት ማለት ነው። ኦኬ ጥሩ፣ እሱን ነው የምፈልገው። እዚህ ዳንኩኝ የሚሉት በእምነት ብቻ ነው ማለት ነው። እሺ ጥሩ፣ እሱን ነው የምፈልገው። ቤተክርስቲያኒቷ ግን በእምነት ብቻ ሰው ይዳናል ብላ ታስተምራለች? በእምነት መዳኑ ለሰው ታስተምራለች። በእምነት ብቻ ልክ እንደ እርሶ በእምነት ብቻ ያለ ስራ ይዳናል ብላ ቤተክርስቲያኒቷ ታስተምራለች? በእምነት ብቻ በእምነት ብቻ ይዳናል ብላ ታስተምራለች። ያልኩትን ቃል በደንብ ስሙኝ። በእምነት ብቻ ያለ ስራ። እስቲ አንዴ በሉት ለሚሰማ ሰው። ቤተክርስቲያናችን በእምነት መዳን እንዳለ ታስተምራለች። ስራ ሳይሰሩ ማለት ነው። እምነት ስራ ነው አልኩህ። ለምን ግን አይዞት ስለ እምነት ነው እያወራን ያለ ነው። ስለ እምነትማ ስለሱ ነው እኮ እያወራን ያለ ነው። ኦኬ ከእምነት ውጪ ሌላ ስራ ሰው ሳይሰራ ይድናል ብላ ታስተምራለች ቤተክርስቲያን። የመዳን ስራ እምነት ነው። አይሰማም? አላወሩማ፣ ሲያወሩ ነው የምንሰማው። የእምነት ስራ እምነት ነው። እምነትን እኮ ዘጋ ነው። በእምነት ተስማማል። ከእምነት ውጪ ሌላ የሰሩት ስራ የለም ወይ ነው?
ቤተክርስቲያኒቷ ከእምነት ውጪ ሌላ ነገር ሰርታችሁ አትድኑም ብላ ነው የምታስተምረው? እንደዛ አትልም። እንደዛ አትልም። ሰው ለመዳን ከእምነት ውጪ ሌላ ስራ መስራት አለበት ማለት ነው። ምንድን መስራት አለበት? እንጃ እርሶ ነው የሚያውቁት። እንደዛ አትልም ካሉኝ ከእምነት ውጪ ሌላ መስራት አለበት ማለት ነው። ቅድም ድኜበታለሁ ያሉት የእምነት ብቻ ትምህርት ራሱ እርሶ አፈረሱት ማለት እንዴ? ምን ብያ? እኔ አሁን የሚታይ እንደ አንድ ኦርቶዶክሳዊ ግራ የተጋባ እምነት ውስጥ ነው ያሉት ማለት ነው። ማ እርሱ በማመን ድኛለሁ፣ በማመን ድነት ይገኛል ብላ ቤተክርስቲያናችን ታስተምራለች። አንዴ ይኸው እንዳንካካድ አይ ቲንክ ለኦርቶዶክሳውያን ፍቱን መድኃኒት መጻጻፉ ወረቀት ስለማይክድ ማለት ነው። ስለማይክድ እና እንደ አንድ ኦርቶዶክሳዊ እንግዲህ እንደሱ ካልጻፍ ነው አስቸጋሪ ነው የሚሆነው። እሺ እንደ አንድ ኦርቶዶክሳዊ እርሶ ድኛለሁ ብለውና ጽፌያለሁ፣ ይኸው ድኛለሁ። የዳኑ ሰው ናቸው እሳቸው ማለት ነው። እሺ የዳኑ ሰው ናቸው። የዳኑ ሰዎች እያወራን ያለ ነው ወገኖች። እሺ እሺ አይደለም። እሺ ድኛለሁ ብለዋል፣ ጽፌሎታለሁ። የዳኑት ስራ ሰርተው ከዛ ደግሞ እምነት አምነው መጀመሪያ ከዛ ስራ ጨምረውበት ነው የዳኑት። አምኜ ድኛለሁ ስራ ሳይሰሩ ማለት ነው። ስራ ልሰርዘው። ኦኬ ስለዚህ እምነት ብቻውን ቀረ። ስለዚህ አምነው ብቻ ነው የዳኑት ማለት ነው። እርሶ አምኜ ድኛለሁ አልከው እንዴ? ስንት ጊዜ ልድገመው? ስለዚህ ብቻውን ቀረ ያለ ስራ። ግልጽ እንድንሆን ነው። ስለዚህ እምነት ብቻ ነው እርሶን ያዳኑት ማለት ነው። እምነት አዳነኝ እኮ። እምነትማ እንዳዳኑት እኮ ገባን። የኔ ጥያቄ ኮንፊርም ማድረግ የፈለግ ነው ከእምነት ውጪ ሌላ ነገር አላዳኑትም ማለት ነው። እምነት ብቻውን ነው ያዳኑት ማለት ነው። እንዴ ስራ አልሰራህም ማለት አምኛለሁ። የኔ ስራ እምነት ነው ካልክ ሌላ ስራ አለ እንዴ? ስለዚህ እምነት ብቻ ነው ያዳኑት ማለት ነው። በእምነት ድኛለሁ እኮ እምነት ብቻ ስራ የሌለበት ማለት ነው። ለምን መናገር ፈሩ? ጴንጤ ስለሚጠቀሙ ብቻ ነው እኮ። አሁን ልክ የዳኑበትን ነገር ነው ለኛ የሚነግሩ። በእምነት ብቻ ነው ወይ የዳኑት? ስራ ከሌለበት ይኸው ስራን ሰረስኩት። ስለዚህ እሱ የዳኑት በእምነት ብቻ። ግራ ለምን ታጋባለህ ሰዎችን አንተ? መልክ የሚታል መካሪ የሚታል ግራ የተጋባ እምነት ሆነ ግራ እንዳልተጋባ ሰው አታጣ። አንተም ስለዚህ ግራ ያጋቡን ያሉት ባይዘው ግራ ያጋቡን ያሉት። ስለዚህ እንደ አንድ ኦርቶዶክሳዊ እርሶ ነው እንደ አንድ ኦርቶዶክሳዊ በእምነት ብቻ ነው እርሶ የዳኑት ወይስ ስራ ሰርተው? እኔ በእምነት ድኛለሁ። ለኔ የተሰጠኝ ስራ እምነት ነው። በእምነት ድኛለሁ። እሺ ስለዚህ ይኸው ጽፌንለታለሁ። በእምነት ብቻ ነው ምን ያለው የዳነው። ከዚህ በላይ መለመን የለብኝም። ችግር የለም። ይኸው ተግባባ። ስራ የለበትም አሉኝ። በእምነት ብቻ ነው የዳነው። ግልጽ ነው። እሺ እንቀጥል። ስለዚህ አሁን ድኛለሁ ሲሉ እርሶ እንደ አንድ ኦርቶዶክሳዊ በእምነት ብቻ ዛሬ ቢሞቱ ገነት ይገባሉ ወይስ ሲኦል ነው የሚገቡት? እረፍት ቦታ ነው የሚገባው አልኩ። ገነት አይደለም
ያ የእረፍት ቦታ? እንጃ ኢየሱስ ክርስቶስ ነው ለኔ እረፍት። አያውቁትም። ኢየሱስ ክርስቶስ ነው እረፍቴ። ኦኬ ሶ አያውቁትም የት እንደሆነ እንዴ? እሺ ችግር የለም አያውቁትም። ያ የእረፍት ቦታ የትኛው እንደሆነ አያውቁትም። እሺ ችግር የለም። ኢየሱስ ክርስቶስ ነው አልኩ እኮ እንዴ። ዛሬ ቢሞቱ ዕብራውያን 4 እና ዕብራውያን 4 እናይ ችግር የለም። ስለዚህ ያ ገነት እንደሆነ አያውቁትም ነው። ገነት ይሁን ሲኦል ይሁን አያውቁትም። የእረፍት ቦታ ብለው የሚያስቡት ኢየሱስን ነው። እንዴ ኢየሱስ ቦታ ነው እያሉ ነው ያለው። ኢየሱስ ቦታ ነው። እረፍቴ ኢየሱስ ነው። አዎ እቺም በኋላ እናነሳታለን ጊዜ ከተረፈን ችግር የለም። እሺ እንቀጥል። እንደ አንድ ኦርቶዶክሳዊ እርሶ ዛሬ ቢሞቱ የእረፍት ቦታዎት እንደሚገቡ ያምናሉ ማለት ነው አይደል? ኢየሱስ እንደማመኑ ብቻ ጥሩ ይይዘዋል። ኦርቶዶክስ በእምነት ብቻ ሰው ቢሞት መንግስተ ሰማያት እንደሚገባ ወይ ደግሞ የእረፍት ቦታ ላይ እንደሚደርስ ያስተማረችበትን ማስረጃ እስቲ ከቤተ ክርስቲያን መጽሐፍ ምንን ቤተ ክርስቲያን መጽሐፍ ጥቀሱልኝና በእምነት ብቻ ሰው መንግስተ ሰማያት ወይ ደግሞ የእረፍት ቦታ እንደሚገባ ክርስቶስን እንደሚያገኘው እንደማይፈረድበት ያስተማረችበትን እስቲ ማስረጃ አስጡኝ ከቤተ ክርስቲያን መጽሐፍ። ከየትኛው? ከመጽሐፍ ቅዱስ? ከቤተ ክርስቲያን መጽሐፍ። ቤተ ክርስቲያን አቋሟን ከገለጸችበት መጽሐፍ። ቤተ ክርስቲያን እኮ ምክንያቱም አንድ ዲያቆን ዛሬ ማስካር ስላለብን ነው። ችግር የለም። ይሄን ዲያቆን ያውቁታል? ማን ነው? እሺ ያረጋጋኝ ያውቁታል? አዎ አውቃለሁ። እርሱ እንደሚያምኑት አያምንም በዚህ መጽሐፍ ላይ። እንለያያለን። እኔ እና እሱ ይለያያሉ። እሱ ገና አልዳነም። እኔ ድኛለሁ። እሱ ገና አልዳነም። እሺ አልዳነም። እርሱ ድነዋል። እሺ በቃ አንድ ክሊር እንዲሆንልኝ ይፈልኩ። ችግር የለም። እሺ መልአክ ሰላም እኔ ነው አንተ። እሺ አንተስ ድናል አልዳንክም? ጥያቄ ራሱ እንዴት ይቀፋል? አንተ ኢየሱስ ክርስቶስ እኮ የመጣው ዓለምን ሙሉ ሊያድን ነው የመጣው። አንተ ድናል ተብሎ እኮ አይጠየቅም። ስለዚህ አንተ ድናል ማለት ነው። ታዲያ ኢየሱስ ክርስቶስ የመጣው ሁላችንንም ሊያድነን አይደል? ድናል የዳነ ሰው ነው ማለት ነው አሁን እያወራኝ ያለው። ወይ አንተ የሰው ልጅ ጠቅላላ ኢየሱስ ክርስቶስን ስለተቀበለ ይድናል እኮ። አረ የዓለም ሕዝብ ሁሉ ነው የዳነው። ጉዳዩ ተፈጸመ ከተባለ በኋላ ያለውን ድነት ነው ብለህ ለይተህ ጠይቅ። ስጠይቅ ቅድም ግራ ታጋባልኩ አናደኝ ነው። ስጠይቅ ኢየሱስ ክርስቶስ ተፈጸመ ካለ በኋላ ያለውን መዳን ነው። ችግር አሁን ቀጥላለን። አንተ አሁን ድነሃል ማለት ነው። ስለዚህ መቼ ነው የዳንከው? ሂዱና መቼ ነው የዳንከው? አሕዛብን ሁሉ ሂዱና ምንድን ነው ያለው? ደቀ መዛሙርት ያደርጓቸው። ምን ያደረጋችሁ ነው ያለው? ልንገርህ፣ የዛኔ ነው የዳንኩት። መቼ ነው የዳንከው? ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ እያጠመቃችሁ እያስተማራችሁ ደቀ መዝሙሬ አድርጓቸው ካለ በኋላ ከዛን ጊዜ ጀምሮ ተጠምቄ ድኛለሁ። አምኜ ማለት ነው። ወይ ና
ያን ጊዜ ነበርክ ማለት ነው አንተ ቤቢ ወይ ቲኬት ታደርገዋለህ ፈለገህ? እሺ ምን አልከኝ? ትንሽ ቆይተህ ታወራለህ። ልጅ ፈለገ መሰለኝ ትንሽ ቆይተን እናውራ። ልጅን አረጋጋውና ከዛ ነው ችግር ልጅህን አገኘውና ትንሽ ጊዜ ወስጠውና ከዛ ስትችል እናወራለን። አይ ቲንክ ልጆቹ ያው ስልክ ስንይዝ ምናምን ይፈልጉናልና እሺ እንቀጥላለን። ችግር የለም። እሺ እኔ አባ በቃ ይሄ ሰው አልዳነም ብለውኝ ከነገሩኝ ያው በቃ እርሱ ድነዋል። ከእርሱ ጋር ጊዜ አላባክን። ምክንያቱም እኔም ይሄ ሰው ድኗል ብዬ አላምንም። በዚህ መጽሐፉ ላይ እንዳልዳነ ነው የተናገረው። ሶ ያልዳነን ሰው ነው ዲያቆን አድርገው ቤተክርስቲያኒቷ እንግዲህ መጽሐፍ የሚጽፈው የሚያገለግለው ማለት ነው። ስለዚህ እኔም የዳነ ዲያቆን ነው ብዬ አላምንም። ዲያቆን ነው ብዬ አላምንም። እሺ እንቀጥል። ሌላ ሰው እንቀበል። እሺ ሀግሃ ነው የሚለው ሰላም፣ ውግሃ ነው ሰላም። እንዴት ነህ? የፍቅር ጥግ። እሺ ጨርሻለሁ። ብርድ ላይ ነኝ። አይ ግቡ በቃ ግቡ። አይ በቃ ተገለጸልኝ። በቃ ችግር የለም። እሺ አንዴ ጴንጤ ሊያደርጉኝ አይችሉም። አይ የዳነ ሰው በቃ እኛ አሁን የዳነን ሰው ነው የፈለግነው። ድነሃል አንተ ድኛለሁ አልከኝ። የቤተ ክርስቲያን ካህንን ይኸው ዲያቆን ያረጋልን አልዳንም ስላልከኝ በቃ መለስክልኝ እኮ። የዳነ ሰው ነህ ማለት ነው አንተ። ስለዚህ ጊዜ ማባከን ነው የሚሆነው። ያልዳኑ ሰዎች ጋር ኢንቨስት ላድርግ ታይሜ ሪሶርሴ። ወይስ ጥያቄ አለ? ጥያቄ ካለ ልጠይቀኝ ትችላለህ። ችግር የለም። እሺ ያንተ እምነት ምንድን ነው? የወንጌል አማኝ ነኝ። ወንጌል መሰረቱስ? መጽሐፍ ቅዱስ። መጽሐፍ ቅዱስ። እሺ ቆይ ሌላ ቀን እገባለሁ። ከዛ አሪፍ አድርገን እንከራከራለን። እሺ ደስ ይለኛል። ሌላ ዛሬ ጥያቄ ከሌለ ጥሩ ነው። ጥያቄ ሲኖርህ ግን ልጠይቀኝ ትችላለህ። ምንም ጥያቄ ካለብህ ማለት ነው በህይወት ላይ ኤኒ ጥያቄ ካለ ልጠይቀኝ ትችላለህ። ችግር የለም። እሺ የተጠመቅከው አንዴ ይቅርታ፣ የተጠመቅከው ለመዳን አይደለም ማለት ነው አይደል? ጥምቀት ለድህነት ብለህ አታምንም ማለት ነው አይደል? አስራ አባ ወጣ። የተጠመቅከው እንኳን ለመዳን አይደለም ራስህ ማለት ነው በራስህ ንግግር። እሺ ሰላም ወዳጄ፣ የፍቅር ጥግ። ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። እና በእውነት ቤተክርስቲያኒቷ ውስጥ ኢየሱስ ይሰበካል ወይ ነው የምንለው። ኦኬ እንጠይቃለን። የሚሰበክ ኢየሱስ አለ? የሚነገር ወንጌል አለ? እንግዲህ ይህን ሀሳብ ያነሳንበት ምክንያት ምንድን ነው? ብዙ ከቤተክርስቲያኒቷ ውስጥ የሚወጡ የቤተክርስቲያኒቷ ድንቅ አገልጋዮች የተገፉበትን ምክንያት ሲነግሩ ኢየሱስ ክርስቶስን ስለሰበክን ነው ብለው ይናገራሉ። ኦኬ ኢየሱስ ስላለን ነው ይላሉ። እውነታ አለው፣ ምንም ጥያቄ የለውም። እነኚህ ሰዎች መድረክ ያጡ ሰዎች አልነበሩም። እነኚህ ሰዎች ድምፅ ያጡ ሰዎች አልነበሩም። ሲያስረዱ አይተናቸዋል። ኦኬ በአንድም በሌላ መድረክ ሲናገሩ አይተናቸዋል። ሰሞኑን የዘርፌን አንዱን ኢንተርቪው ካያችሁ ብዙ ሰዎች ላይ የቁጭት መንፈስ ስናይ ነበረ። ኦኬ ቤተክርስቲያኒቷ እውነት አትገፋም አይነት ስሜት ሲያወሩ እያየን ያለ ነው። እና
እውነት ኢየሱስ ክርስቶስ ሲሰበክ ቤተክርስቲያኒቷ ውስጥ አትገፋም ወይ? ኦኬ እውነት የተሰበከ ኢየሱስ አለ ወይ ቤተክርስቲያኒቷ ውስጥ? እሱን ነው እያየን እየተነጋገርን ያለ ነው። አዎ ዳኒ፣ ቤተክርስቲያናችን በፍጹም ኢየሱስ ኢየሱስ የሚልን ሰው አትገፋም። እኛም ስለ ኢየሱስ ማውራት እንችላለን የሚል ሰው ካለ ገብቶ ሐሳቡን እንዲሰጠን እና እንድንወያይ የተሰበከውንም ኢየሱስ በዛውን እንዲያሳየን ያንን ሐሳብ ነው አንስተን እየተነጋገርን ያለ ነውና ስለዚህ በዚህ ጉዳይ ላይ ሐሳብ አለኝ የሚል የትኛውም ኦርቶዶክሳዊ ገብቶ ሐሳብ መስጠት ይችላል። እሺ እንቀጥላለን ማለት ነው። እሺ ሰላም መሰረት እንዴት ነሽ? ዌልካም። ሰላም እንዴት አመሻችሁ? ደህና ናችሁ? እግዚአብሔር ይመስገን። አለን ይመስገን፣ እግዚአብሔር ይመስገን። ስለዚህ ቃልህ በእውነት በጣም ታጋሽ ነህ። በጣም ብዙ ሰው እያዳንክ ነው። ብዙ ሰው ይከታተላችኋል። እዚህ ከገቡት ብቻ አይደለምና ስለዚህም እግዚአብሔር ይባርካችሁ። ስለ ትዕግስታችሁ እግዚአብሔር ጸጋውን ያብዛላችሁ። ተባረኩ። እሺ ቴንክ ዩ ታዲያ። እሺ ተባረኪ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ቤተክርስቲያናችን ውስጥ ኢየሱስ የእውነት ይሰበካል ወይ? ኦኬ ማለት እውነታው እሱ ነው ወይ? መሬት ላይ ያለው እሱ ነው ወይ? አዎ ስለ ኢየሱስ እኮ ይወራል፣ ግን ኢየሱስ ብቻውን የነገሰ የከበረ ጌታ ነው ወይ? በቤተክርስቲያኒቷ ውስጥ ኢየሱስ ብቸኛ የመዳን ተስፋ ነው ወይ? ኦኬ ቤተክርስቲያኒቷ ውስጥ እውነት ኢየሱስ ተስፋ ነው? አንድ ሰው ኦርቶዶክስ በመሆኑ ኢየሱስ ተሰብኮት ዛሬ እንኳን ቢሞት የዘላለም ሕይወት እንዳለው እርግጠኛ ነው ወይ ካለን አይደለም እኮ ሪያሊቲው እሱ ነው። መሬት ላይ ያለው እውነታ እሱ ነው። ኦኬ ቤተክርስቲያኒቷ ውስጥ ያለው ሐሳብ ይሄንን ነው የሚያሳየው። ኦኬ አይ ነው የምትሉ ሰዎች ካላችሁ መግባትና ማውራት ትችላላችሁ። እኔ ከኢየሱስ ይልቅ ማርያም ቤተክርስቲያኒቷ ውስጥ ተሰብካለች፣ እሱ ያስኬዳል። ኦኬ ቤተክርስቲያኒቷ ውስጥ ከጌታ ይልቅ ማርያም ተሰብካለች። ከአዳኙ ይልቅ የማርያም ደራሽነት፣ የማርያም አዳኝነት በብዙ ሰዎች ልብ ውስጥ አለ። ኦኬ ለዘመናት ቤተክርስቲያኒቷ ውስጥ ኢየሱስ የሚለው ቃል የመናፍቅ ነው እየተባለ ሳይሰበክ የከረመበት ዘመን አለ እና ትውልዱ ዛሬም ቢሆን ተስፋ የሚያደርገው ከመድኃኒታችን ከክርስቶስ ኢየሱስ ይልቅ ማርያምን መሆኑን በብዙ ማስረጃዎች መሞገት ማሳየት እንችላለን። ቤተክርስቲያኒቷ ውስጥ ኢየሱስ የተሰበከባቸው መድረኮች እና ማርያም የምትሰበክባቸው መድረኮች በደንብ መለየት ማሳየት እንችላለን። እሺ ሰላም በጎን ነው የሚለው። ሰላም በጎን ነው። እንዴት ነህ? በጎነት። እሺ እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ያው እኔም ጴንጤ ነኝና ለመስማት ነው የገባሁት። እሺ ተባረክ። እሺ ችግር የለም። እታችም ስለሚሰማ ችግር የለም። እታችሁን መስማት ይሻላል። ተባረክልኝ። እሺ ኦርቶዶክሳዊ ሆናችሁ አዎ እኛ ቤትማ ኢየሱስ ይሰበካል፣ ኢየሱስ ተሰብኳል የምትሉ ኦርቶዶክሳውያን ካላችሁ እስቲ ገብታችሁ ልትሞግቱ ልታሳዩን ትችላላችሁ። ጸጋና ሰላም ይብዛላችሁ። ሌሎቻችን ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ታፕታፕ ይደረግ። ኦኬ ስለ ኢየሱስ የሚያወራ ሰው እየተገፋ ስለ ማርያም የሚሰብክ ግን አገልጋይ መድረኩን ይይዛል እዛ ቤት። ይሄ በጣም ብዙ በተሐድሶ አገልግሎት ውስጥ ያሉ ሰዎች የሚያጋጥማቸው አንዱ ፈተና ነው። ኦኬ ሲናገሩ የምንሰማቸው ማለት ነው። ለምን ኢየሱስ ማለት አበዛ ይባላሉ። ስለማን ሲነገር? ስለ ኢየሱስ ሲወራ፣ ስለ ጌታ ሲነገር እና ኢየሱስ የሚል ሰው ሲገኝ ቤተክርስቲያኒቷ መድረክ ትነፍገዋለች አይነት በውስጣቸው እንደዚህ አይነት መገፋት እንደሚታይባቸው ቪዲዮዎችን እያየን ነበር፣ እየሰማንም ነበረ በግልጽ ማለት ነው። እና ይሄ ደግሞ እውነታ አለው። ምክንያቱም አሁንም ቢሆን በቤተክርስቲያኒቷ ውስጥ ኢየሱስ ከሚሰበክባቸው ጊዜያቶች ይልቅ
ሌሎች ጻድቃንና ቅዱሳን የሚነግሱባቸው የሚከብሩባቸው ጊዜያቶች ብዙ ናቸው። ውሸት ተወራ እንዴ? በፍጹም 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 በፍጹም። ይኸው አባ ገብርኤል ላይ የደረሰ ቻሌንጅ ትዝ ይላቸዋል። የቅርብ ትውስታ እኮ ነው። አባ ገብርኤል ያ ሁሉ መከራን ያስተናገዱት ማርያም የዓለም ቤዛ አይደለችም የሚለውን ሐሳብ ሲያወሩ ነው። ያ ሁሉ ትችት ማለት ነው። ከምዕመን እስከ ጳጳስ ድረስ ወቅሷቸዋል፣ ተናግሯቸዋል፣ ይቅርታ ጠይቁ ተብለዋል። የተሳሳቱት ስህተት አለ የለም። ማርያም አንድም የመጽሐፍ ቅዱስ ክፍል ላይ የዓለም ቤዛ ተብላ በእግዚአብሔር ቃል ውስጥ የተገለጸች ማርያም የለችም፣ ወደፊትም አትኖርም። ይሄንን ነገር በመናገራቸው ግን ያ ሁሉ ትችት ያ ሁሉን መገፋት አስተናግደዋል እኛ አባት። ስለዚህ እዛ ቤት ውስጥ ሰዎች ኢየሱስ የሚለው ቃል ሳይሆን ማርያም የምትባለው እንደተሰበከች ማሳያ ነው። እንዴት ጳጳሶቻቸው በእንባ ማርያም እንዴት የዓለም ቤዛ አይደለችም ተብሎ ይነገራል ብለው በአደባባይ ሲያወሩ ሲገስጹ አይተናቸዋል። አገልጋዮቻቸው በየቲክቶኩ በየሶሻል ሚዲያው ወጥተው ማርያምን እንዴት እንደዚህ ደፍሯታል እያሉ ሲያወሩ እንሰማለን። እና ቤተክርስቲያኒቷ ውስጥ እየተሰበከ ያለው ማን ነው ካልን የእውነት ኢየሱስ አይደለም የተሰበከው፣ ማርያም ናት የተሰበከችው። በሰው ልብ ውስጥ ከብራ ያለው በአገልጋዩ ልቦች ውስጥ ከብራ ያለችው ማርያም ናት እንጂ ኢየሱስ አይደለም፣ ኢየሱስ አይደለም። ስለዚህ የከበረው ነገር ሲሰበክ ችግር የለባቸውም። ኢየሱስ ሲሰበክ በልባቸው ላይ የከበረችው ማርያም ቦታ እንደምትለቅ ስለሚያውቁ ይከፋቸዋል። የምናየው ነገር ይሄ ነው። ምክንያቱም ኢየሱስ ያድናል ካልክ ብራዘር፣ ኢየሱስ ብቻ ነው ካልክ አዳኙ ሌሎቹ አዳኝ አይደሉም ማለት ነው። ምን ማለት መሰለ? ማርያም አታድንም ማለት ነው። ኦኬ፣ ማርያም አታድንም ማለት ነው። ሌሎች ቅዱሳን ጻድቃን አያድኑም ማለት ነው። ኦኬ፣ እዛ ቤት ውስጥ ለምንድን ነው ብቻ የምትለው ቃል የምትጠላው ካልክ፣ ብቻ ካልክ ሌሎች ያስቀመጧቸው ከኢየሱስ ሌላ የዘረዘሯቸው የመዳኛ መንገዶች አሉ። ያንን ስለሚያፈርስባቸው ነው። ያንን ስለሚያፈርስባቸው ነው። ቤተክርስቲያኒቷ ውስጥ አንደኛው ፈተና እሱ ነው። መዳን ብታወራ ከኢየሱስ ሌላ የምትድንበት መንገድ አለ። ኦኬ፣ ከክርስቶስ ኢየሱስ ሌላ የምትድንባቸው ትምህርቶች አሉ፣ ሐሳቦች አሉ። ስለዚህ ኢየሱስ ብቻ የሚለው ትምህርት በፍጹም አይመቻቸው፣ በፍጹም አይመቻቸው። ከኢየሱስ ሌላ ብዙ ነገሮች ስላሉ ማለት ነው። እና በቤተ ክርስቲያኒቷ ውስጥ ደፍረን መናገር የምንችለው አንድ ነገር አለ። ኢየሱስ ብቻውን የተሰበከባት ቤተ ክርስቲያን አይደለች። ይሄው ትውልዱን ማየት እንችላለን፣ መመልከት እንችላለን። አይ ኖ እኛ ቤት ውስጥ ኢየሱስ ብቻ ነው የተሰበከው የሚል ኦርቶዶክሳዊ ካለ ገብቶ መሞገት ማውራት እንችላለን። ተሳስታችኋል ጴንጤዎች፣ እኛ ቤት ውስጥ የተሰበከ ኢየሱስ ክርስቶስ ብቻ ነው ሌላ የለም የምትሉ ሰዎች ካላችሁ በደስታ ማለት ነው፣ በደስታ ገብታችሁ ሐሳባችሁን መስጠት ትችላላችሁ፣ መሞገት ትችላላችሁ። ያው እንቀበላለን ማለት ነው። ጸጋና ሰላም ይብዛላችሁ። ቴንክ ዩ ጋይስ። እሺ ካሜራ አይደል እንትን ቆሽሾ አይደለም፣ አንደርስታንድ አድርጓት፣ የስልኬ ባህሪ ነው። እሺ ሰላም ኦኤምጂ። እንደዚህ መያዝ ደግሞ ያደክማል ረጅም ሰዓት። ሰላም ኦኤምጂ። ሰላም ብራዘር ኦኤምጂ። ሰላም ይሰማል ብራዘር? እሺ እየሰማን አይደለም ምናልባት።
ስራ ላይ ሊሆን ይችላል። እሺ ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ቤተክርስቲያናችን በፍጹም በእኛ ቤት ውስጥ ኢየሱስ ብርቃችን አይደለም፣ ኢየሱስ ይሰበካል የሚል ኦርቶዶክሳዊ ካለ ገብቶ ሊሞግተን ይችላል። ኦርቶዶክስ ውስጥ ኢየሱስ ተሰብኳል፣ በእኛ ቤት ውስጥ ኢየሱስ ነው የሚሰበከው የሚል ኦርቶዶክሳዊ ካለ ኦኬ፣ በደስታ ነው የምንቀበላችሁ። በደስታ ማለት ነው። ግን አሰግጠን የምንናገረው ከኢየሱስ ይልቅ ሌሎች እናንተ ቤት ውስጥ የተሰበኩ ሌሎች የተነገሩ ግን አካላቶች አሉ። እነሱን ቦታ መልቀቅ መቻል አለባቸው። ለእግዚአብሔር ልጅ ለክርስቶስ ኢየሱስ ቦታ መልቀቅ አለባቸው። እሺ ሌላ ኦርቶዶክሳዊ ካለ መቀበል ይችላል። እሺ ሌላ ኦርቶዶክሳዊ አለ? እሺ አንድ ቪዲዮ ላሰማችሁ። እስከዛ ሰዎችን የምታሳድድከው ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ ይቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሀል እንግዲህ አምላክ ነው አይደለ? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከ መባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ ይህን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው ኦርቶዶክስ ቤተክርስቲያን ይሄን ዘመሪል ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቅሽ ምናምን የሚል ወረቀት። ከዛ እኔ ጌታዊ አበርታኝ፣ ልቤን አጠንክራለሁ ማለት ነው። ከዛ የኔን አርዶስ ማለት ስጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት ነው። ከዛ እኔ ድምፅ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች፣ እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲያነት ጥላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደኋላ አልልም እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ከዛ እኔ አሜሪካን ሀገር ነበርኩኝ። ያው ለመጨረሻ ጊዜ በአሜሪካው ሲኖዶስ አሜሪካን ሀገር ስለነበር የማገለግለው ኦፊሻሊ ውግዘት ደረሰብኝ ማለት ነው። ኦፊሻል እንግዲህ ቁጭ ብለው አባቶች ብዙ ጊዜ ሰው የሚወገዘው የዶግማቲክ ነገር ላይ ነበረ የሚሰብኩ ሰዎች ነበሩ እና ከዛ በኋላ ግን ኦፊሻሊ ሲኖዶሱ ቁጭ ብሎ አወገዘኝ ማለት ነው። ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ እንግዲህ ማለት አገልጋይ ናት፣ የቤተክርስቲያኒቱ አገልጋይ ናት። ያወራችሁ ነገር ይኸው በግልጽ በራሷ አንደበት ነው ያወራችው።
እና እንግዲህ ቤተክርስቲያኒቷ ውስጥ ኢየሱስ ሲከብር ጌታ ሲነግስ የሚበሳጭ የለም የሚሉት ሳይ ካለ በቃ በደስታ እኛ ኦርቶዶክሳዊ ነን ኢየሱስ ሲሰበክ አንበሳጭም የሚል ማለት ደስ ይላል። ኦኬ ኢየሱስ ሲሰበክ አንበሳጭም እስቲ የሚል አለ? የታወቀ ነገር አይደል እንዴ ብራዘር? የታወቀ እኮ ነገር ነው። ኢየሱስ ከነገሰ ሌሎቹን ጌታ ኢየሱስ ክርስቶስ እኩል ማስቀመጥ ስለማትችል ሌሎቹን ያዋርድብሃል። ለምን? ያለ ቦታቸውን ያስቀመጥካቸው። ለሐዘቤዚ እኮ ችግሩ እሱ ነው። ከኢየሱስ እኩል የተቀመጠ አለ። ኦኬ ከኢየሱስ እኩል ያስቀመጥካቸው አለ። ኢየሱስ ብቻውን ዙፋኑ ላይ ሲቀመጥ ሌሎቹ ቦታቸው እንዳልሆነ ህዝቡ ያያል፣ ይረዳል። እሱን ደግሞ ማስነካት አትፈልግም። ዛሬ እኮ ችግሩ እኮ እሱ ነው ብራዘር። ሰው ኢየሱስ ግን ሲገባው ደግሞ ሌሎቹን አብሮ መጥራት አይችልም። ሁሉን ትተህ ኢየሱስን ትከተለዋለህ። አሁን በጣም አስቸጋሪ የሚሆነው ኢየሱስንም ማርያምንም እኩል ማንገስ አትችልም። ኢየሱስ ሲገባ ኢየሱስ ክርስቶስ ተረኛ አይሆንም። ኢየሱስን ተረኛ አታደርገውም። ኢየሱስ ከገባ ጠዋት ስትነሳ በአንድ ልታነክሰው የምትሄደው ኢየሱስን ነው። በሁለት ኢየሱስ፣ በሶስት ኢየሱስ፣ በአራት ኢየሱስ፣ በ30 ቀናቶች ውስጥ ሁሉ ብቻውን የሚነክስ ኢየሱስ እንዳለ ነው የምትረዳው። ኢየሱስ ሲሰበክህ የሚገባ ይሄ ነው የምትረዳው። ይሄ ነው የተሰበከው መጽሐፍ ቅዱስ ውስጥ ያለው ኢየሱስ ከሆነ ተረኛ አይደለም። ኢየሱስ ብራዘር ተረኛ አይደለም። ቀን አይጠብቅም። ዛሬ እኮ ሚካኤል ነው። ሚካኤልን ላንግሰው አይልም። ዛሬ እኮ ሩፋኤል ነው። ሩፋኤልን ላንግሰው አይልም። ኢየሱስ የገባው ሰው እስቲ ልማጸነው አይልም። ተክለ ሃይማኖትን ልማጸነው አይልም። ተክለ ሃይማኖትን ብራዘር። ኢየሱስ የገባው ሰው የሚማጸነው ኢየሱስን ነው፣ ጌታን ነው። አዮ ልዩ ችግሩ እሱ ነው። ኦኬ ጌታ የገባው ሰው እንደዛ ነው። ጌታን የተረዳ ሰው ሌላ ነገር መማጸን አይችልም። ኢየሱስ የገባው ሰው ኢየሱስ በባለ ጎትጎተ እስቲ ልጋብ የምህረት አምላክ አይጨክንምና መሐሪ ነውና ኢየሱስ በባለ ጎትጎተ ማረኝ እንደገና ጥፋቴን አይወድም ይኮተኩተኛል እንደ መልካም እርሻ ኢየሱስ ዳግም ላይ ያቆመኝ አይጥለኝም ይሻ ኃጢአቴን ወደ ኋላው ይጥልልኝ እንደው እስቲ ተንበርክኬ ጌታን ልማጸነው ሸክላ ሰሪ ድስቱን እንዳሳባ በጀው ሁለተኛ አድቅቆት ጌታ በደስታ ያየዋል በትክክል ቀርሶት አልታዘዝ ባይሆን ልቤን አስተካክሎት ቆጠረውን መንደሮት ጌታ እግሩ ይገዛዋል አካሌን ገጣጥሞት ኃጢአቴን ወደ ኋላው ይጥልልኝ እንደው እስቲ ተንበርክኬ ጌታን ልማጸነው
የምንማጸነው። አየው ሰው ኢየሱስ በወንጌል እውነት ጌታ ከተነገረው የሚማጸነው ተስፋ የሚያደርገው ሌላ የለውም። በወደቀበት አቅም ባጣበት በዛ ሞመንት እንኳን ማንን ልማጸን ይላል? የሰራዊት ጌታ እግዚአብሔር አምላኩን ጌታውን። አሁን ጴንጤ ቤት ጴንጤ ጋር ስትመጣ ወዳጄ የምንማጸናቸው የሉንም የምንማጸናቸው። ስፍራ አላቸው ወይ? የለም። ለምንድን ነው ስፍራ ያጡት? የተሰበከው ኢየሱስ ክርስቶስ ብቻ ነው። አየ ሌላ የለም። የተነገረ የሚነገር ሌላ አለ? የለም። በቤተ ክርስቲያን ውስጥ ኢየሱስ ብቻ ነው የሚነገረው። ኢየሱስ ብቻ ነው የሚሰበከው። የመዳናችን ተስፋ ኢየሱስ ነው። የዘላለም ሕይወት ዋስትናችን ኢየሱስ ነው። አማላጃችን ኢየሱስ ነው። ሊቀ ካህናችን ኢየሱስ ነው። አየ ሌላ የለም። ሰው ሲደክም አቅም ሲያጣ አሁንም ልንበርከክ ጌታ ሆይ ፊትህን ልፈልግ የሚል ትውልድ ነው ያለው ቤተክርስቲያኒቷ ውስጥ። ከዚህ የተነሳ አንተ በዙፋን ላይ ያስቀመጥካቸው በ30 ቀናቶች ውስጥ ደልድለ የሰጣቸው የእግዚአብሔርን ክብር የሚጋፉት ጴንጤ መካከል ስፍራ የላቸው። ምክንያቱ ምን ይመስላል? በጴንጤ ውስጥ የሚሰበከው ኢየሱስ ብቻ ነው። አየ እኛ አሁን የሚከፋን ኢየሱስን አስቀምጠ ሌላ መስበክ ስትጀምር ነው። ይከፋናል። ለምን? የለመድነው ኢየሱስን ሙሉ ክብሩን ነው ብራዘር። ከሱ ጋር ክብሩን የሚሻማ ሌላም ደግሞ እንደሚረዳን እንደሚያግዘን ማሰብ አንችልም። ብቻውን ሊረዳን ብቻውን ሊያግዘን የሚችል አምላክ እንዳለን ይገባል። በኃጢአት ተከባል፣ አቅማታል፣ ወድቀሃል። በቃ ጌታዬን ልማጸነው እኮ ነው የምትለው። ልንበርከክ በፊቱ አገር ልንበርከክ በቃ በጌታ ፊት ልሁን ነው የምትለው። ለምን? በድካማችን ሊራራልን የሚችል ሊቀ ካህን እንዳለን ነው መጽሐፉ የሚናገረው። ሃሌሉያ ብራዘር። አየህ ደክሞናል፣ አዎ አቅማተናል፣ አዎ በዛ ሰዓት እንኳን የሚረዳን ጌታ ነው ያለን። አጋዥ የሆነ በድካማችን የሚራራ ደስ ነው የሚለን ኢየሱስ ሲሰበክ። አንተ ጋር ግን ኢየሱስ ብቻውን አይደለም ያለው። ኢየሱስን መድረክ ማድመቂያን ያደረከው፣ ስብከት ማሳመሪያን ያደረከው ኢየሱስን ትውልዱ ልብ ውስጥ ዛሬም ኢየሱስ የለም። ዛሬም ኢየሱስ የለም። ዛሬም ኢየሱስ የለም የትውልድ ውስጥ። እኛ ኢየሱስን እንሰብከዋለን እያልክ ትውልዱን ወደ ሲኦል አትምረው። ኢየሱስን የምትሰብከው ከሆነ ታዲያ ሌሎቹ ምን ይሰራሉ? ሌሎቹ ምን ይሰራሉ? እስቲ ንገረን። ስም እየቀያየርክ እኮ ነው። አንዷን ማርያም ኪዳነ ምሕረት፣ አንዷን ማርያም በዛ በኩል ማርያም በዚህ በኩል ስም እየቀያየርክ አይደል እንዴ? በቀን በበዓላት ውስጥ በዓመታት ውስጥ በወራቶች ውስጥ ከተ ትውልዱ ኢየሱስ ክርስቶስን እንዳያይ የምታደርገው አንተ አይደለ እንዴ ብራዘር? አንተ እኮ ነው ያለው። አንተ እኮ ነው ብራዘር። ቤተ ክርስቲያን ናት። መቼ ትውልዱ ኢየሱስን ያያል? አሁንስ ማዜ ሰላም ከየት ቤተ እምነት ይሆን? ዳኒ ወንድሜ በጣም ይቅርታ፣ በስተት ነው የገባው። እኔ ፕሮቴስታንት ነኝ። ታብታብ እያደረኩ ነበር። ሰላም ለሁላችሁ። እሺ ችግር የለም። ተባረኪ። አሁን ድረስ ትውልዱ በእግዚአብሔር ቃል ብርሃን ወደ ኢየሱስ እንዳይመጣ ትውልዱን እያደነዘዝከው ያለው አንተ ነህ። አንተ ነህ እኮ ብራዘር። መቼ ይሄ ጌታ ተሰብኮ ያውቃል?
መቼ የጌታ ተነግሮ ያውቃል? ብራዘር በፍጹም ይሄ ጌታ ተነግሮ ያውቃል ቤተክርስቲያኒቷ ውስጥ? አይ እኛ እኮ ይሄ ኢየሱስ እኮ ይወራል ልትለን ትችላለህ ብራዘር። እና ድሮስ ላታወራው ነው እንዴ? ባታወራውማ ይሄ ሁሉ ህዝብ ትበትነዋለህ። ይሄ ሁሉ ህዝብ ያለው አሁንም ድረስ ቤተክርስቲያኒቷ ውስጥ ኢየሱስ የሚባል ስለተሰበከ እኮ ስለተወራለት እኮ ነው። ትንሽም ቢሆን ክርስቲያን ነው ይሄ ሁሉ ህዝብ። ማንን ፈልገው ነው? ኢየሱስን ፈልገው ነው። ቤተክርስቲያኒቷ ግን መጽሐፍ ቅዱስ በሚያስፈልገው ደረጃ እየመገበችው ነው? ስለ ኢየሱስ እያወራችሁ ነው? አይደለም። ስለ ጌታ እየነገረችው ነው? አይደለም። ኢየሱስ ክርስቶስ በሙሉ ክብሩ እየተሰበከ ነው? አይደለም። አይደለም። ኢየሱስ ኢየሱስ የሚል ሰው አይገፋም ወይ? በደንብ ነው የሚገፋው። በደንብ ነው የሚገፋው። ለምን? ኢየሱስ ክርስቶስ ቦታውን ሲይዝ ሌሎቹ ስለሚዋረዱ፣ ያለ ቦታቸው የተቀመጡ፣ ያለ ስፍራቸው ያስቀመጥካቸው እነሱ ስፍራቸውን ስለሚለቁ፣ እሱ ደግሞ እንዲሆን አትፈልግም። በትንሹ ማስረጃ እናቀር። የኢየሱስ ክርስቶስን አማላጅነት ለምን ነው የምትክደው? የምትክደው እኮ የማርያም አማላጅነት እንዳይነካብህ ነው። መጽሐፍ ቅዱስ ቃሉን እስከ መቀየር የሄድክበት ጥልቀትን አስብ። ቤተክርስቲያኒቷን ለምንድን ነው የሄደችው? መጽሐፍ ቅዱስ የራሷን ቨርዥን እስከ ማሳተም የደረሰች የማርያምን አማላጅነት የቅዱሳንን አማላጅነት ላለማስነካት የክርስቶስ ኢየሱስን አማላጅነት ማስካድ እኮ የሚቀላት ቤተክርስቲያን ናት። በጣም ሶ ፔንፉል ባይዘው በጣም ነው የሚያመው። በጣም ነው የሚያመው። ኢየሱስ ክርስቶስ በቤቱ ባይተዋር የሆነባት ቤተክርስቲያን ባይተዋር ማለት ነው። መንገድ የሆነው ኢየሱስ መንገድ ሆኖ ለመንገድ መንገድ እኮ የፈጠረች ቤተክርስቲያን እኮ ናት። በጣም እኮ ነው የሚያስቀው እንዴ ብራዘር። ማለት በጣም ዩኒክ ማለት ነው። መጽሐፍ ቅዱስ ውስጥ የሚገርመኝ ሐሳብ ነው። የሌለ ትምህርት ነው የምታስተምረው። ያው ኢየሱስ መንገድ ሆኖ ነው የመጣው። ራሱ ምንድነው? ኢየሱስ መንገድ ነው። መንገድ ለሆነው ኢየሱስ ሌላ ደግሞ መንገድ ፈጥራለች ቅዱሳን። እነኚህ ቅዱሳን ወዴት ነው የሚያደርሱት ስትሏቸው፣ አይ ወደ ኢየሱስ ነው የሚያደርሱን ይላሉ። ኢየሱስ ራሱ መንገድ ሆኖ አይደለ ወይ የመጣው? እሱ እኮ ነው የተናገረው፣ እኔ መንገድም እውነትም ሕይወትም ነኝ ያለው ኢየሱስ ነው። ኢየሱስ መንገድ ሆኖ ሳለ ወደ አብ መድረሻ፣ አንተ ለኢየሱስ ደግሞ ሌላ መንገድ ከየት ነው የምታመጣው? መንገድ ያስፈልገዋል እንዴ ወዳጄ? በመንገዱ ትጓዛለህ፣ አለቀ በቃ። ለምን? ኢየሱስ ክርስቶስ የመጣው መንገድ ሊሆን ነው። ከእግዚአብሔር ጋር ልትታረቅበት ነው። ወደ እግዚአብሔር ሊያቀርብህ ነው። አየህ፣ ሰላም ሊያወርድ ነው በአንተና በእግዚአብሔር መካከል። ሂዝ ዘ ኦንሊ ዌይ፣ ደግሞ ብቸኛም ደግሞ መንገድ ነው። ይህንን የእግዚአብሔርን ቃል እኮ እየካደች እኮ ነው ቤተክርስቲያኒቱ። አይ ቅዱሳን እኛ ወደ ኢየሱስ ነው የሚያደርሱን። እሱ ራሱ እኮ አድራሽ ሆኖ ነው የመጣው። ክብሩን ያጣበት ምክንያት ኢየሱስ መንገድ እኮ ሊሆን ነው። ሂዝ ዘ ዌይ ብራዘር። ኢየሱስ መንገድ ሆኖ ሳለ ሌላ መንገድ እንዴት ትሰራለህ? ለመንገድ መንገድ እንዴት ያስፈልጋል? መድኃኒት እኮ ነው ኢየሱስ። ብቸኛ እኮ ነው ኢየሱስ። እና ቤተ ክርስቲያኒቷ ይህንን ኢየሱስ ክርስቶስን በሙሉ ክብሯ ትሰብኳለች የሚለው ኦርቶዶክሳዊ ካለ በጣም በደስታ እኔ ኦርቶዶክሳዊ ነኝ፣ ኢየሱስ ክርስቶስ በሙሉ ክብሩ በቤተ ክርስቲያኒቷ ውስጥ ይሰበካል የሚል ሰው ካለ በደስታ እንቀበላለን። ሰላም ይሳቅዬ፣ እንኳን ደህና መጣ። ብሩኬዋ እንኳን ደህና መጣ። ዌልካም ብራዘር። ወንድመቶች እንኳን ደህና መጣችሁ። እሺ ብሩኬ ስራ ላይ ሊሆን ይችላል። ሰላም ብያለሁኝ። ዘግይታችሁ የመጣችሁ የጌታ ቤተሰቦች በደንብ ሼር አድርጉት፣ በደንብ ኮፒ ሊንክ ይደረግ። አብረን ጌታን እናገለግላለን። ጸጋና ሰላም ይብዛላችሁ።
ተባረኩልኝ። 5000 አካባቢ ሼር ይታየኛል። ከቆመ አላቅም እናንተ ጋር ስንት እንደሆነ አላቅም። እኔ ጋር ግን 5000 ነው የሚታየኝ። ግን በደም ሼር ይደረግ፣ በደም ኮፒ ሊክ ይደረግ። አብረን ጌታን እናገለግላለን። በዚህ ምሽት ላይ ሁሌ ስንመጣ በቃ እንደምናስቸግራችሁ ታውቃላችሁ። ስለዚህ አብረን በጋራ ጌታን እናገልግል። ተባረኩልኝ። ወዳችኋለሁ። እሺ ይስሐቅ ሰላም፣ ከየት ቤተ እምነት ነህ? ሚዩት ነህ እያወራ ከሆነ ይስሐቅ። አይ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ሙሉ ከሙሉ ወንጌል ነው። እሺ ተባረክ። እሺ ስለዚህ እያወራን ያለ ነው ወገኖች፣ ቤተክርስቲያኒቷ ውስጥ የሚሰበክ ኢየሱስ የተነገረ ኢየሱስ የለም ማለት በቃ ኢየሱስ ከማድመቂያነት ያለፈ በእውነት በሰው ልብ ውስጥ ኢየሱስ ክርስቶስ ተስሏል ወይ ካለን የቤተክርስቲያኒቷ ጩኸት፣ የቤተክርስቲያኒቷ ፍላጎት ሌላ ጉዳይ ነው። ይኸው ቃል በቃል ነው ባይዘው የምትናገረው ማለት ነው። ቃል በቃል ይህን ሀሳብ ነው የምትናገረው። እሷ ብቻ አይደለችም፣ ማሳያ ነው። እሷ አሁን አወራችሁ። ለዘመናት እኮ ሲወራ የነበረ ሀሳብ ነው ባይዘው። ቤተክርስቲያኒቷ ውስጥ ኢየሱስ የሚል ሰው መገፋት እኮ ግድ ነው። ኢየሱስ የሚል ሰው ይገፋል ብራዘር፣ በደንብ ነው የሚገፋው። ተገፍቷል። ኢየሱስ አልተገፋም ወይ? ህዝቡን ቶ አማኙን ቶ እራሱ ኢየሱስ በቤተ ክርስቲያኒቷ ውስጥ አልተገፋም ወይ? እራሱ ኢየሱስ ተገፍቷል እያልኩ ነው እኔ የምሞግተ። እራሱ ኢየሱስ ክርስቶስ ቤተ ክርስቲያኒቷ ውስጥ ተገፍቷል። ኢየሱስ ራሱ ተገፍቷል። የሱ ስፍራ በብዙሃን ተይዟል። በማስረጃ እናሳያለን። ቤተኛ እኮ አይመስልም ይሄ ጌታ። አያሳዝንም? ቤተኛ እኮ አይመስልም እንዴ! ተራ ሲለቁለት አይደል እንዴ የሚነግሰው? ወራጂ ተራ ሲለቁለት እኮ ነው። ተራ ይጠብቃል እኮ አይደል እንዴ? ተራ አስለቀቁ አይደል የሚነግሰው? ወራጂ ምን ሆነ ነው? እንኳን አይደለም ኢየሱስ የሚል ቀርቶ ራሱ ብራዘር ራሱ ኢየሱስ በቤተ ክርስቲያኒቷ ውስጥ ይገፋል። ራሱ ኢየሱስ ማለት ነው። ያፍቱ ተራ መጠበቅ አለበት ኢየሱስ። ያው በአንድ ስንት ነው? እሺ በአንድ ማን ነው? እስቲ እንቁጠራቸው። በአንድ ማን ነው የሚነክሰው? ልደታ አይደል? በሁለት ማን ነው? በሁለት ማን ነው? በሁለት ማን ነው? ሁለት ማን ነው? እንግዲህ አስቡ። በልደታ ቀን ኢየሱስ አይደለም የሚነክሰው። በልደታ ቀን ልደታ ናት የምትነክሰው። እሺ በሁለት ባታ አባ ኪሮስ፣ በሶስት አብደታ። እኔ እግዚአብሔር ልስቅብህ ነው ዳኒ። አብደታ ሰኒ ምን አልክ? አብደታ ነው ያልከኝ? በአንድ ልደታ፣ በሁለት ባታ፣ በሶስት አብደታ፣ በአራት ከምባታ፣ በአራት እሺ፣ በአምስት አቦ ናቸው።
ተዋ ጋይስ ተው። በ5 አቦ ናቸው። በ6 ማን ነው? በ6 ማን ነው? አስቡት። ተዋ ጋይስ ፔንቴ እኮ አይቀልድ። በ6 አርሴማ፣ በ7 ስላሴ፣ በ8 ይኸው 7 ጋር ደረስን። አሁን ከሳምንት ውስጥ እንግዲህ የስላሴ ቀን ነው ማን የሚነግሰው ወዳጄ? እንዴ ቤተ ክርስቲያኒቷ ውስጥ አይደለም ኢየሱስ ኢየሱስ የሚል ቀርቶ ራሱ ኢየሱስ መቼ ቦታ አለውና ነው? መቼ ስፍራ አለውና? እስቲ ኢየሱስ የሚነግስባቸው አድባራት ቤተ ክርስቲያኖች ውስጥ እስቲ ዓመታዊ ላይ እንደው ጎልቶ የሚታይ በአገሪቷ ውስጥ ደረጃ አለ? የለም ብራዘር፣ የለም። ትላልቅ የቤተ ክርስቲያን በዓላቶች ማን ነው የሚነግሰው? የታወቀ ነው። ወይ ገብርኤል ነው አይደል? ገብርኤል ይነግሳል። ሌላ ማን አለ? ማን አለ ሌላ ከገብርኤል ሌላ? ማለት አቦ ሲባል ሰማለሁ። አቦ ይነግሳል። ዓመታዊ በዓላቶቹ እንኳን የማርያም ኪዳነ ምሕረት የምታነሷቸው አሉ። ኢየሱስ ክርስቶስ ብራዘር እንኳን አይደለም ኢየሱስ የሚል አገልጋይ ቀርቶ ቤቷ ውስጥ ራሱ ኢየሱስ መቼ ስፍራ አለውና ነው? መቼ ስፍራ አለው? ተጋፍቶ አይደል እንዴ የሚኖረው? በራሱ ቤት ወንድም አለ። በራሱ ቤት ተረኛ እኮ ነው ኢየሱስ። ተረኛ እኮ ነው። ኢቭን ኢየሱስ የሚከበርበት ወይ ደግሞ ስላሴ የሚከበርበት ቀናቶች ላይ ሌላ ድራቢ በዓላቶች የሉም ወይ? ማለት ንገሩኝ ካለ ማለት ካልፈለክ በስተቀር በደንብ እናስታውሳለን። የስላሴ ቀን ደባል የለም አሉ ነው ካለ ትነግሩናላችሁ። የመድኃኒዓለም ቀን ደባል የለም። መንፈስ ቅዱስ የሚል እኮ በዓል እኮ የለም እኮ። አሁን ብራዘር ጎላ ሚካኤል ለምንድን ነው የተባለው? የራስ አባት እኮ ነው ያወሩት። አየህ ማንም ትዝ አይለውም። ስለዚህ ሚካኤል ሲጎላ ጎላ ሚካኤል ተባለ። አየህ በሰው ልብ ውስጥ የጎላው እኮ መንፈስ ቅዱስ አይደለም። የጎላው እኮ ኢየሱስ አይደለም። የጎላው እኮ እግዚአብሔር አይደለም። ሰው ከበሮ የሚመታው ስለትዝ የሚለው ደምቆ የሚወጣው ማን ሲባል ነው ነው ጥያቄው። መሬት ላይ ያለውን እውነታ ዲናይ ካላረክ በስተቀር እና ኢየሱስ የሚል አይገፋም እንዴት ትላለህ? በደንብ ነው የሚገፋው። እንኳን አይደለም ኢየሱስ፣ እንኳን አይደለም አማኙ፣ እንኳን አይደለም አገልጋዩ፣ ራሱ ኢየሱስ ተገፍቶ የለ ወይ? መቼ ስፍራ አለውና? መቼ ስፍራ አለው? በማስረጃ እናሳያለን። በብዙ ነገር መጽሐፍ ቅዱስ ኢየሱስ አማላጅ ነው ሲል ቤተክርስቲያኒቷ ገፍታ ነው ኢየሱስ አማላጅ አይደለም ብላል እንዴ የምታስተምር? ጳውሎስ እኮ የተናገረውን ያለውን እኮ ነው እኮ ቤተክርስቲያን የገፋችው። ባይዘዌ የክርስቶስ ኢየሱስን አማላጅነት የማትቀበል ቤተክርስቲያን እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ናት። አጠገቧ ያለችው እህቴ የምትለው የራሷ የቅርብ ቤተክርስቲያን የግሪክ ኦርቶዶክስ እኮ ችግር የለባት። ሮሜ ምዕራፍ 8 ቁጥር 34ን ለመቀየር እኮ ቤተክርስቲያኒቷ እኮ አልተነሳችም። በጣም እኮ ነው የሚያሳዝነው። ራሷ ቤተክርስቲያኒቷ ቀይረዋለች። ለምን? የሐሰት ትርክቷን ስለማይደግፍላት እሺ ሀብተ አንዴ እሺ ወገኖች ላስወርዳችሁ ነው። እሺ ና ግባየው ብራዘር ና እስቲ ኢየሱስ ተሰበከ ብለህ የምታወራ ከሆነ አንተ ና እስቲ ልክ ይላለሁ ና ግባ። በሐሰት
በሐሰት እንደሆነ እንዲሰማ ልታደርገን ፈልገህ ነው። ይኸው ልክ ይላል ና ግባ። ኢየሱስ ቤተክርስቲያናችን ውስጥ ይሰበካል የምትሉ ኦርቶዶክሳውያን ካላችሁ ፕሊስ ኑ ግቡ። ይኸው በደስታ ግቡና አሳዩን። ተዉ፣ ምእመኑን አገልጋዩን ተዉ። ኢየሱስ የሚለውን ምእመን መገፋት ተዉ። አገልጋዩ ኢየሱስ ሲል መገፋት ተዉ። ቤተክርስቲያን ራሱን ኢየሱስን ገፍታለች ብለን መሞገት እንችላለን። እሺ ሀብተ ስላሴ እንዴት ነው እንደማለት? እግዚአብሔር ይመስገን። ዳኒ እንዴት ነህ? እግዚአብሔር ይመስገን። ይህን ድምፅ አውቀዋለሁ። በሌላ ፕሮፋይል በራሱ ፕሮፋይል ነው ስሜ ነው የተቀየረው። ቆይቷል ረዥም ጊዜ። አዎ በስመ አብ ጠፍተሃል። በሰላም ነው? እኔ እኮ እንደውም ስጠፋ በቃ ልጅ ጴንጤ የሆነ ብዬ ተስፋ አድርጌ ነበር። ኧረ እባክህ በቃ ደክሞዋል። በቃ ልጅ ደክሞት በቃ ከኛ ጋር በቃ ልጅ ጴንጤ የሆነ ብዬ እንዲሁ አትገምትም ነበር። የማይሆን ሰው እኮ ያስታውቃል። አይ ያው ተስፋ ቆርጠ በቃ ይሄ ልጅ በቃ ጌታ የማያገኘው ሰው የለም እና በጌታ ተስፋ አይቆረጥም። በጌታ ተስፋ አይቆረጥም። እሺ ኢየሱስ ይሰበካል ተብሎ አይጻፍም ይላል ማንዱ። እሺ ዳኒ፣ እሺ በጣም ነው የሚሰበከው። ለምሳሌ እኔ ልንገርህ፣ እኔ ክርስቶስ ኢየሱስን ያወቅሁት በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ገባ? ክርስቶስ ኢየሱስ የሚባለውን ራሱ ያወቅሁት በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ምናልባት በጣም ብዙ ጴንጤ የማያውቀውን ክርስቶስ አውቀዋለሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ። እንዴት ክርስቶስ አይሰበክም ይላል? ለምሳሌ እኔ ክርስቶስን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በማውቀው እውቀት ልክ አይዶን ነው እንዴት እንደሆነ አላውቅም እንጂ አንድ ጴንጤ ክርስቶስን ያውቀዋል ብዬ አላስብም። እስቲ ማናውቀውን ኢየሱስ ለምሳሌ ንገረን እስቲ። ንገረን እስቲ። በጣም ብዙ ነገር እኮ ማለት ዳኒ፣ ለምሳሌ ልንገር። አሁን ለምሳሌ ስለ ክርስቶስ ራሱ የመንፈቅና ጥግ ያለው ፕሮቴስታንት ውስጥ አይደለ እንዴ? ለምሳሌ ልንገር። አሁን የማናውቀውን ኢየሱስን እስቲ ንገረን። ማናውቀውን ኢየሱስን እስቲ ንገረን። እሺ ልንገር። ለምሳሌ ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃል ስጋ ሆነ ስትል ኦኬ፣ የምትገልጽበት አገላለጽ አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ ታስተምራለች። ገባ? አምላክ እንኳን የተዋሃደውን ሰውነት ያ በቀራንዮ ስለኛ የተሸነከረውን ስጋ አምላክ ነው ብላ ነው የምትሰብከው። ኦኬ፣ በዚህ መጠን አሁን ፕሮቴስታንት አይሰብክም። ክርስቶስ ቃል የተዋሃደውን ስጋ ማለት ነው። ልብ ብለህ ስማኝ ዳኒ፣ ቃል የተዋሃደውን ስጋ ከመለኮት ጋር የተካከለ አንድ አምላክ ነው ብላ የምታመልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። እዚሁ አንዱ ፕሮቴስታንት ስታስገባ ስጋው አይመለክም ሰው አይደለም ያለው። ፍጹም ሰው አይደለም ያልከኝ ያለው ፍጹም ሰው ነው። ፍጹም አምላክ ነው። ፍጹም ሰውነቱ ራሱ ፍጹም አምላክ ሆኖ ከብሯል። ኦኬ፣ አይ ስለዚህ አሁን ክርስቶስ የምታስተምረው አሁን ፍጹም ሰውነት የለም እያልከኝ ያለው ተለውጧል? የለም አይደለም። ይኸውልህ ልብ ብለህ ስማ። አንተም እኮ አሁን ስለ ክርስቶስ የምታወራው ይሄን ሳታውቅ አሁን ዝም ብለህ ልብ ብለህ ስማ። አሁን ተውና ይጠይቁኝ ጥያቄ። እሺ ልብ ብለህ ስማኝና ልንገርህ። ኢየሱስ ክርስቶስ ማለት ፍጹም ሰው ፍጹም አምላክ ነው። ስጋው ፍጹም ሰው ነው፣ መለኮቱም ፍጹም አምላክ ነው። ከተዋህዶ በኋላ ግን ስጋና መለኮት የተካከሉ አንድ አምላክ ነው። ኦኬ፣ ሰውነቱ ይኸውልህ ቃል ልብ ብለህ ስማ። ቃል
አንድ ያስጨርሰኛ ዳኒ። ቃል ማለት ነው ያ የአብ ልጅ ቃል ከሰማያት ሰማያት ወርዶ ከድንግል ማርያም ስጋን ተዋህዷል። ያ ከድንግል ማርያም ፈጥሮ የተዋህደው ስጋ ከመለኮቱ ጋር የተካከለ አንድ አምላክ ሆኖ ከብሯል። ሰው ይሄንን ሳያምን ስለ ክርስቶስን ማውራት ስለምንም አይችልም። ይሄን የሚያምን ፕሮቴስታንት ግን ትንሽ ትንሽ ኦርቶዶክስ ቀመሱ ነው የሄዱት ሊሉ ይችላሉ። በአብዛኛው ግን ይሄን እንኳን ሳያውቁ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስን አሰብክም እኛንን ክርስቶስ የምንሰብክ የሚሉት። አንድ ተደማመጣ ግልጽ አድርግልኝ። ኢየሱስ ክርስቶስ አሁን ፍጹም ሰው ፍጹም አምላክ አይደለም ያልከኝ ያለው ሰውነቱ በመለኮት ተውጧል ያልከኝ ያለው መዋጥ የለም። እሱ እኮ ይኸውልህ ዳኒ አሁን ይሄ ተዋጠ ጠፋ ምናምን ኦርቶዶክስ ነች የምታስተምረው። የጠየቅኩህን ነገር ንገረኝ። ያንተን እምነት ነው የጠየቅኩህ። አሁን ያወራኸው ላይ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አሁን በሰማይ አምላክነት የለም እያልከኝ ያለው ፍጹም ሰውነት አይደለም። እሺ ፍጹም ሰውነት ፍጹም አምላክ ነው። ፍጹም ሰውነትም አለ። ግን ያ ፍጹም ሰውነት ልብ ብለህ ስማኝ፣ ፍጹም ሰውነት ያ ፍጹም ሰው የሆነው በተዋህዶ ከብሮ ፍጹም አምላክ ሆኗል ነው። ዓለም ሳይፈጠር ያ ሰማይን ቆይ በመጽሐፍ ቅዱስ ልንገረ ዓለም ሳይፈጠር በፊት በነበረው እሱንማ ሰማን። አሁን የኔን ጥያቄ ግን መልስልኝ ነው እያልኩኝ ያለሁት። ስለዚህ ክርስቶስ ኢየሱስ አሁን በሰማይ ፍጹም ሰው ፍጹም አምላክ ዲና የምናደርገው ማንነት የለውም ማለት ነው። ሰውነትም አለ ማለት ነው አይደል? ኢየሱስ ፍጹም ሰውም ነው ብለህ ታምናለህ ማለት ነው አይደል? ኦፍኮርስ ፍጹም ሰው ፍጹም አምላክ ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ እኮ የምታስተምር ቤተክርስቲያን ነች። ስለዚህ እኮ ምንም በዚህ እኮ ምንም አታገኝም። የጠየቅኩህን ጥያቄ ቆይ ክሊር አድርግልኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ታምናለህ ማለት ነው? አሁንም ኦፍኮርስ አሁንም በሰማይ አሁንም ፍጹም ሰው መሆኑንም የምታምንበት ነገር አለ እምነት አለ ማለት ነው አይደል? ኦፍኮርስ ይሄ እኮ የቤተክርስቲያን ትምህርት ነው። አልተለወጠም። ሰውነት ጠፋ ያለመጠፋፋት ስትል እኮ ይሄን እያለች ነው። ስለዚህ ቆይ አንዴ ትስብእቱ መለኮቱን ሳያጠፋው መለኮቱ ትስብእቱን ሳያጠፋው ተዋህዷል ስትለኝ አንዴ በደምብ ስማኝ። ተዋህዷል ስትለኝ ሰውነቱ አልጠፋም አይደል? ኦፍኮርስ እንዴት ይጠፋል? ይሄ እኮ ይኸውልህ ችግር የለም ችግር የለም። አንድ አወራርህ ላይ ሚስ እንዳላረግ ስለፈለግኩ ነው። ችግር የለም። አሁን እስቲ ስበከን፣ ይሄንን ኢየሱስን ስበከን እስቲ። ለምሳሌ ቤተክርስቲያን የምትሰብክህን ነገር ስበከን ኢየሱስን። እሺ ምን አደረገልህ? ክርስቶስ ማለት እሺ ስማኝ ዳንዬ ስማኝ፣ ልብ ብለህ ስማኝና ምንም ሳታቋርጥ የሆነ ነገር ትይዛለህ። ክርስቶስ ማለት ክርስቶስን ስበከን አልከኝ እኮ ምን አደረገልህ? ስለ ክርስቶስ ስበከን። እሺ ክርስቶስ ማለት ይኸውልህ ለእኔ ሲል እኔን ተገብቶ እኔን ሆኖ የኔን ባህሪው አድርጎ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ቤዛ ምትክ ካሳ ሆኖ በከበረ ደሙ ፈሳሽነት ደሙን አፍሶ ስጋውን ቆርሶ ብላኝ ጠጣኝ ብሎ ስጋውን መግቦኝ ደሙን አጠጥቶኝ ያዳነኝ አምላኬ ነው። ኦኬ ክርስቶስ ማለት ለኔ ከአብ የሚያንስ አይደለም። ኦኬ ክርስቶስ ማለት ለኔ ከአብ ጋር የተካከለ አንድ አምላክ ሲሆን የአብ ኃይሉ ቀኙ ክንዱ ሲሆን እኔን ፍለጋ ከሰማያት ሰማያት ወርዶ አድኖኛል። ስለዚህ ይህን ክርስቶስ ነው ቤተክርስቲያን ያስተማረችኝ። ክርስቶስን ቤተክርስቲያን ለእኔ ስታስተምረኝ ከነሙሉ ክብሩ ነው የሰጠችኝ። ከነሙሉ ክብሩ ነው ያስተማረችኝ። እሺ ጥሩ ልናየው ነው ሙሉ ክብር መሆኑን። እሺ ያዳነኝ ብለሃል ኢየሱስ ክርስቶስ። እሺ አሁን የዳነ ሰው ነው እያወራሁኝ ያለሁት? አሁን ኦኬ ዛሬ የዳነ ሰው ነህ ማለት ነው አይደል? ዛሬም ኢየሱስን ታምነዋል አይደል? ኦፍኮርስ አሁን እሺ ዛሬ ብትሞት የት ነው የምትገባው? እንግዲህ ዛሬ ብሞት እንደ ቸርነቱ እንደ ፍቅሩ ጽናት እንደ ምሕረቱ ብዛት ገነት እገባለሁ ብዬ አስባለሁ። ስለ ራሴ ግን ራሴ አልፈርድም። ስለ ራሴ ፍርድ ሰጪው አምላክ አለ።
እኔ አልፈርድም፣ ግን እንደ ቸርነቱ እንደ ምሕረቱ ብዛት ገነት ያስገባኛል ብዬ አስባለሁ። ከፍቅሩ ጽናት የተነሳ የዳነ ሰው የት ነው የሚገባው? ለምን እርግጠኛ አልሆንክም? የዳነ ሰው የት ነው የሚገባው? ይኸውልህ እርግጠኝነት ትዕቢት እኮ ነው፣ ለራሴ መፍረድ። ክርስቶስ ታዲያ ለምን በፍርድ ዙፋን ይቀመጣል? እኔ ራሴን አስብቄ ለምንድን ነው እርግጠኛ ያልሆንከው? የዳነ ሰው የት ነው የሚገባው? ለምን ምን ማለት ነው? እኔ ማነኝ? እኔ ዲያብሎስ እኮ አይደለሁም፣ ሰው ነኝ፣ ደፋር አይደለሁም። ገባ አይደል? እኔ ጠየቅኩ አዳነኝ ስትል ለምንድን ነው ታዲያ ትዕቢት ያልሆነብህ? ኢኒሻል ሳልቬሽን እኮ ነው እሱ። መዳን እኮ የሚፈጸም ነገር ነው። ድኛለሁ፣ አድኖኛል፣ በደሙ አሽቶኛል፣ ገባ ልጁ አድርጎኛል፣ በቅፉ ይዞኛል። እኔ ከእሱ ጋር ተጣብቄያለሁ። ግን በአግባቡ ባልጓዝና ፍሬ ባላፈራ ብንኮታኮት ብወድቅ ግን ገባ እቆረጣለሁ፣ ጣላለሁ፣ ወደ ሲኦል እወረወራለሁ። ስለዚህ ታዲያ ለምን እንደዳነ ሰው ታወራለህ? ድኛለሁ፣ በደንብ ነው እንጂ ዳንኩት። በክርስቶስማ በደንብ ነው ዳንኩት። ቆይ አንዴ ላሳየሽ፣ እንዴት ግራ መጋባት ውስጥ እንዳለ ማለት ነው። ያልተሰበከው ኢየሱስ እንዳለ ላሳየኝ። በቅንነት ስማኝ። ድኛለሁ እያልከኝ ነው ያለው። ድኛለሁ ስትል የዘላለም ሕይወት አለ አለኝ። በክርስቶስ ኢየሱስ የዘላለም ሕይወት አለ። ስትድን የዘላለም ሕይወት አግኝተሃል አይደል? የዘላለም ሕይወት አግኝተሃል ስትል ምን ማለት ነው? የዘላለም ሕይወት አለ ወይ? የዘላለም ሕይወት ተሰጥቶኛል ነው። አግኝተሃል ምናምን። የዘላለም ሕይወት በክርስቶስ ኢየሱስ ተሰጥቶኛል። ያንን የዘላለም ሕይወት ገንዘብ አድርጌያለሁ አለኝ። ግን አሁን አንተ ላርምህ እኮ ነው። እኔ ምን ታርመኛለህ? እኔ እየጠየቅኩ ነው ያለሁት። አለህ ወይስ የለም? እኔ አላወራው ሳወራ ነው የምታርመኝ። አለህ ወይስ የለም? አለኝ። በክርስቶስ ኢየሱስ የዘላለም ሕይወት አለኝ። ከእሱ ጋር ተጣብቄ የምኖር ክርስቲያን ነኝ። እሺ፣ የዘላለም ሕይወት አለኝ አልክ። የዘላለም ሕይወት አለኝ ስትል ሰርተ ነው ወይስ ኢየሱስን በማመንህ ነው ያገኘው? እሺ ስማኝ፣ እዚህ ጋር ልብ ብለህ ዳኒ ስማኝ። ለምሳሌ እኔ የክርስቶስ ልጅ ስሆን ገባ አይደል? ሲያድነኝ በእቅፉ ስገባ ከኔ የሆነ አንዳችም ምንም የለም። እንዲሁ በጸጋ ክርስቶስ በከፈለው ዋጋ ያንን ገንዘብ ያደርጋለሁ። እንዲሁ በጸጋ ገብቶሃል አይደል? እንዲሁ በጸጋ ከኔ የሆነ ምንም ሳይኖር ማለት ነው። ዳግም በመወለድ ከውሃና ከመንፈስ ዳግም በመወለድ ልጅነትን ገንዘብ አደርጋለሁ። ያ እንዲሁ በጸጋ በጸጋ ብቻ ማለት ነው። አሁን እንዲሁ በጸጋ ከእግዚአብሔር ዘንድ በሆነ ስጦታ ማለት ነው። ከውሃና ከመንፈስ ተወልጄ አሮጌውን ሰውነት ሁሉ ያንንም ጻፈዋ። ከውሃና ከመንፈስ ተወልጄ አሮጌውን ማንነት ጥዬ አዲሱን ሰው ክርስቶስን ለብሼ ድኛለሁ። ይህ ሲሆንልኝ እንዲሁ በጸጋ ነው። ስለዚህ በጸጋ